ና አንተ ነህ እዚህ ሁሉ ችግር ሲያስገባ። አረ ቆይ እኔ አባት አይደለም። አትርስ ቆይ ለለም አንተ ደግሞ ላጥፋ። እናንተ ክስ የመሰረታችሁባት ወይዘሮ ታደለች ጓደኛዬን አግተዋለች። በድንገት ከየት መጡ ሳይባል በፓትሮል ፖሊሶች መጥተው ወይዘሮ ታደሉን ወስደውብናልና። አቤት። ሰላም ነው? እግዚአብሔር ይመስገን። ላናግርሽ ፈልጌ ነበር። ለምን? አይሆን ለትንሽ ጉዳይ ነበር። ማለት ምን አይነት ጉዳይ? ትንሽ ካልደበርሽ ገብተሽ ነው ማለት ካሜራ ምንድነው? አይ ምንም ችግር የለም። በቃ ለሞክር ነው። እና ምንድነው? ማለትም ፈልጋችሁ ነው መጣችሁት? ካሜራውን አቁም እስከባ። እሺ ቆማል፣ ችግር የለም። ግን አንዴ እኔ የሰውዬ ምንም አላምም። ታደለች እያለ ነው። አንዴ ነኝ እስቲ። ኧረ እኔ አልፈልገውም። እንዴ ምንድነው መጣ? እንግዲህ ተመልካቾቻችን እኔም እስኪ በቃ የሆነ እንዲረዳን ፈጣሪ ለምን ሆነት ብቻ ምን እንደሚሉኝ አላቅም። እናንተ ክስ የመሰረታችሁባት ወይዘሮ ታደለች ጓደኛዬን አግተዋለች። የሆነ በቃ ወይዘሮ ታደለች ማለት ነው በቃ ይሆናላ የሰው አውሬ በላው አውሬ በቃ የሆነ ከሰው የተፈጠረች አይመስለኝም። በእውነት አውሬ ናት ማለት ይሆናላ። ለሰው የምታስብ ቢሆን ኑሮ እኔ እኮ እዛ ሂጄ ማለት ነው ችግሬን ሁሉ ስነግራት የሆነ እንደ እናቴ አይቻት ነበረ። ሴት እኮ ነች ማለት እሷም ወልዳ ምናምን ሊሆን ይችላል። ብዙም ባላቃትም ማለት ነው በጣም መውለድ እንደምፈልግ በጣም ማለት ነው በጣም ለመውለድ ጉጉት እንዳለኝ የጓደኞችን እኩል መሆን እንደምፈልግ በኮንስትራክሽን ዘርፍ ከ27 ዓመት በላይ ልምድን ያካበተው ዲኤምሲ ሪል ስቴት ለመኖሪያ አሊያም ለኢንቨስትመንት ምቹ በሆነው በለቡ መብራት ሳይታችን በዘመናዊ ቴክኖሎጂ በአልሙኒየም ፎርምወርክ ዘመናዊ መንደር እያስገነባን እንገኛለን። ይህ መንደር በውስጡም ሰፊ የሆነ የልጆች መጫወቻ ስፍራ፣ ላይብራሪ፣ ጂምናዚየም፣ የመዋኛ ገንዳና ለተለያዩ አገልግሎቶች የሚውል ሰፊ ሰገነት እንዲሁም የተንጣለለ ፓርኪንግ ከኤሌክትሪክ መኪና ቻርጅ ማድረጊያ ስቴሽን ጋር ያሟላ ነው። በ8% ቅድመ ክፍያ 60% የባንክ አማራጭ የተመቻቸለት ሲሆን ሙሉ በሙሉ የሚዋዋሉት በኢትዮጵያ ብር ነው። ታዲያ በካሬ 78,000 ብር እየሸጥን የነበረውን ከ5 ቀናት በኋላ ወደ 97,000 ብር ስለሚቀየር ከ2 ሚሊዮን ብር በላይ ጭማሪ ስለሚኖረው ባሉት 5 ቀናት የቅናሹ ተጠቃሚ ይሁኑ። ለበለጠ መረጃ በ0949935130 ይደውሉልን። ሰላም ጤና ይስጥልኝ ውድ የጎጆ ቲዩብ ተከታታዮች እንደምንድናችሁ? ዛሬም እንግዲህ እንዳያችሁት የወይዘሮ ታደለችን ጉዳይ በእኔ ኬዝ ነበር ያስኩት። ጓደኛችን ሚኪ እስካሁን አልተገኘም። እንግዲህ እሱን ለማግኘት ብዙ መከራዎች ስቃዮች እያየን ነበርና ካገኘናት በኋላ ትንሽ ችግር ተፈጥሯል። ማለት ችግር የተፈጠረው በድንገት ከየት መጡ ሳይባል በፓትሮል ፖሊሶች መጥተው ወይዘሮ ታደሉን ወስደውብናልና በጣም ቁልፍ የሆነ ሴት ነበረች በጣም። ምክንያቱም ጓደኛዬን ለማግኘት ከሷ ውጭ ማንም የሚረዳኝ ሰው የለም። ግን አጋጣሚ ያገኘዋት ብዬ ደስታዬን ሳልጨርስ ከየት መጡ ሳይባል በፓትሮል መጥተው ነው ይዘውብን ሄዱና በጣም አሁን ውስብስብ ያለ ችግር ውስጥ ነው ያለ ነው። ምክንያቱም ጓደኛዬን አግታለች ምናምን ብዬ መናገር አልችልም። ሌላ ኬዝ ተፈጠረ ማለት ነው። ጭራሽ ኬዙን አከበድኩት ነው እና በቃም ግራ ገብቶኛል። ማረግ ሁሉ ጠፍቶኛል። ግን አንዳንዴ የሆነ ነገር ሲጠብባችሁ የሆነ ነገር አድሚ ከፍትላችሁ ብዙ ሰው ለመጠየቅ ምናምን ሞክሬ ነበርና ወደ አንድ ቤት ጠቆሙኝ። ማለት ከዚህ በፊት የሚተዋወቁት ሰው ነበረች በሆነ ስራና ያን ስራ ሰርታላት ምናምን ነገር የተቀያየሙ ሰዎች ናሉ እና እነሱ መሰለኝ ያሳሰሯት ራሱ እና ወደዛ ቤት ጠቁሞኝ ወደ እነሱ ቤት ነው የመጣሁት። አሁን እንግዲህ በጣም ግራ ገብቶኛል። እንግዲህ እንደምታዩት አሁን ያያችሁት ቤት የእነሱ ቤት ነው። እዛው በራቸው ጋር ደርሰናል። እንግዲህ እስኪ ፈጣሪ ይርዳን ነው የሚባለው። እነሱን እንግዲህ እንዴት አስማምቼ ጓደኛችን ለማግኘት እንዴት እንደሚረዱኝ በጣም ግራ ገብቶኛል። በጣም ጨንቆኛል። ምክንያቱም እንዳያችሁት ከሆነ በእኔ ምክንያት ነው ጓደኛዬን ያጣሁት። እንግዲህ ምን እንደምላችሁ አላቅም። እንግዲህ ፈጣሪ ይርዳን ነው የሚባለው። እንግዲህ እስኪ ገብተን እድላችንን ሞክር። ሌላ ምንም አላችሁ። አብራችሁ ተከተሉኝ እስኪ። በጣም ይከብዳል። ሰላም እንደዚህ ቤት። አቤት። ሰላም ነው? እግዚአብሔር ይመስገን። ላናግርሽ ፈልጌ ነበር። ለምን? አይሆን ለትንሽ ጉዳይ ነበረ። ማለት ምን አይነት ጉዳይ? ትንሽ ካልደበርሽ ገብተሽ ማለት ካሜራ ምንድነው? አይ ምንም ችግር የለም። በቃ ለሞክር ነው። እና ምንድነው
ማለትም ፈልጋችሁ ነው መጣችሁት ካሜራውን አቁም እስከባ እሺ ቆማል ችግር የለም ግን አንዴ ምንድነው አባት አይ የሆነ ጥያቄ ልንጠይቃችሁ ፈልገን ነበር ለዛ ምን አይነት ጥያቄ ማለት ለምን ካሜራ ይዛችሁ መጣችሁ መጀመሪያ ለወይዘሮ ታደለች ላናግራችሁ ነበር ወይዘሮ ታደለች አው ታደለች ማንነት ደግሞ ታደለች እኔ ምን አውቃለሁ ወይዘሮ ታደለች ማንነት ታውቃታላችሁ እናንተ ክስ መስራታችሁ ያለሽ እንዴ ከሱ ጨራሽ ታደለች ይያለው አይደለም ይል አባቴ አንዴ ተረጋግታችሁ ጨራሽ ደግሞ ካሜራ ይዘው እኮ ነው የመጣው እኔ ምን አውቃለሁ ታዲያ ካሜራውንም አላውቅም እሱንም አላውቅም ወይዘሮ ታደለች ማንነች ይላችሁ እናንተ ክስ ስለሷ እኛ ምን አገባን ምን እናቃለን አስከሰሳችኋት እስር ቤት እንዳለች ነው ማቀው ነኝ እና ስለሷ ጉዳይ ነው እንዴት እናምናለን ጨራሽ አንተ እኮ ይዘህ የመጣው ካሜራ ይዘህ ጨራሽ ደግሞ እኔ አላቀም እንዴት ነው ከሰው ቤት ዘውሎ ግን አላቀም ይገባኛል ግን አሁን ለትንሽ ደቂቃ ተቀምጠን ብናወራ ስለሷ ጉዳይ ስለሆነ ለትንሽ ደቂቃ ፍቀዱልኝ በእናታችሁ እኔ ነገር አላማረኝም ካንቺ ጋር ታደለች ምናምን ያለ ነው ሰው እኔ አልፈልግም ታደለች ማን ነሽ አይደለም ቆይ ተረጋግተን ብናወራ በጣም ደስ ይለኛል በጣም ትልቅ ጉዳይ ነው ማለት የሆነ ችግሩ ስለሆንኩኝ ነው በቃ ተረዱኝ ጓደኛዬ ልጅ አታውቂው አላላቀው በእውነት አላቀው ታደለች አታቀኝም በቃ እኔም እናንተ ቤት የመጀመሪያ ጊዜ ነው ታደለች የምትባላትንስ እሱ የጠራት ነው ታደለች እናንተ ክስ መስታችሁባታል ለዛ ነው ታደለች ማን ነች ክስ መስታችሁባታል አሁን በቅርብ ሰዓት ያሳሰርሻት ልጅ ነች እና ስለሷ አንተ ምን አገባ ፖሊስ ነው ወይስ ምንድነው ጓደኛዬ የሚሆነው ችግር ውስጥ ነው ያለው አንቺ እንዳለሽበት አይነት ችግር ውስጥ ነው ያለው ጓደኛ ምን ሆኖ ነው እኮ እሱን ተቀምጠን እናወራ አልኳችሁ እኮ በሩስ አሁን እሺ ካሜራው ለምን አስፈልገ ካሜራው ለምን አስፈልገ ጓደኛዬ ለማግኘት የግድ እሱ መረጃ ስለሚያስፈልገኝ ነው እና በካሜራ ነው ታዲያ ጓደኛ የምታገኘው ሲጀመር ከኛ ጉዳይ ጋር ምን ያገናኘዋል ጓደኛህን ለማግኘት እና ለምን ትጠይቃለህ ቁጭ እንበልና ሁሉን ነገር እንስማው በቃ ስሙኝ የግድ ጓደኛዬ ማዳም የምችለው በዚህ ጉዳይ ነው በጣም ችግር ውስጥ ነው ያለው አሁን ስንጨቃጨቅ ሰው እንዳይሰማን በእናታችሁ ውስጥ ተቀምጠን እናውራ በቃ ሰዓት ከመንገሉ ውስጥ ውጭም ጎረቤትም ከሚሰማን በቃ እኔ የሰውዬ ምንም አላምም ታደለች ይያሉ አንዴ ነው እስቲ ኧረ እኔ አልፈልገው እንዴ ምን እንደምመጣ እንግዲህ ተመልካቾቻችን እኔም እስኪ በቃ እንዲረዳን ፈጣሪ ለምን ሆነት ብቻ ምን እንደሚሉኝ አላቅም እና አሁን በጣም እየተማከሩ ነው መሰለኝ አላቅም እንጃ ምን እንደምላችሁ አላቅም ፈጣሪ ይርዳን እንግዲህ ጓደኛዬን ለማግኘት ያለን አማራጭ ፈጣሪ ጋር ነው እስኪ እንግዲህ አብረን እሺ ካሉን እኔ ማገባ በቃ አመሰግናለሁ እሺ እንግዲህ ተመልካቾቻችን ቅድም በሩ ጋር እንዳያችሁ ትንሽ አላመኑኝም ነበርና እንግዲህ ቤት ገብተን እንድናወራ ባረኩት ጥረት ቅር ቢላቸውም በሆነ ነገር ተስማምተው ቤታቸውን አሁን ያለውት እንግዲህ እስኪ የተፈጠረውን ነገር በሙሉ አስረድቻቸው እስኪ እውነታውን እንዲያውቁት ሞክራለሁ እሺ እንዴት መሰላችሁ እናንተ ክስ የመሰረታችሁባት ወይዘሮ ታደለች ጓደኛዬን አግተዋለች ማለት የሆነ ኬዝ ይዞ ነበረ ማለት የያዘው ኬዝ በጣም እሱ ውስጥና አደጋ የሚፈጥር ኬዝ ነው ያዘው እና አንዴም እንዲ ችግርና እንዲገጥመው በጣም ብዙ ነገር አድርጋበት ነበር ግን እሱ እጁን ከማስገባት ወደ ኋላ አላለም እና አንዴ የሷ ቦታ ድረስ ሄደ ማለት የምታውቂው ከሆነ አላቅም ብቻም ተተዋውቁ ከሆነ የራሷ ግዛት አላት እና እዛ ግዛት ቦታ በቃ ማይደፈር ቦታ ሄዶ ደፈረ እና እኔ ካሜራማኑ ነኝ የሱ ማለት አሁን ስታዩኝ ጋዜጠኛ ምናምን ስታዩኝ ሪል ጋዜጠኛ አይደለም ጋዜጠኛ እሱ ነው እኔ የሱ ካሜራማን ነበርኩኝ እና በዛን ታይም ካሜራማኑ ነው እየሰራው ያለ እሱ ብቻ ነው ያላቅም ጓደኛዬ አሁን ምን ውስጥ እንደገጠመው ምንም ማውቀው ነገር የለም እና እሱን በግድ እየደበደቡ ሲያግቱት እኔ ካሜራ ጥዬ ይሮጥኩ ለጓደኛዬ ሳልደርስለት ማለት ይከብዳል ብቻ ለጓደኛዬ ሳልደርስለት እኔ ራሴን ህይወት ማትረፌ በጣም የሚያናድድ ነገር ቢሆንም ግን ያ ነገር ስለጸጸተኝ ነው በጣም ብዙ ችግር አልፌ ምናምን ነገር እሷን አገኘው ብዬ ጓደኛ ያለበትን ቦታ ለማግኘት ይዣት እየወጣሁ ከግዛቷ ከየት መጡ ሳይባል ፓትሮል መጡ ይዞብን ሄዱና ብዙ ሰው ደግሞ ስናጣራ እናንተ ክስ እንደመሰረታችሁባት ሰማን እና ያለኝ አማራጭ ደግሞ እናንተን ማናገር ነው ምክንያቱም እሷ ታሰረች ማለት ጓደኛዬ አሁን ያለበት
ምን ይሁን ያለበት ደረጃ ስለማይታወቅ እሷ ነች መፍትሄው። ያው እንደነገርኩ እንግዲህ እሷን ካላገኘኋት ምንም የማገኘው መፍትሄ የለም እና እንድትረዱኝ ነው እዚህ ድረስ የመጣሁት። ምን እናግዝኝ አሁን ታዲያ? ይኸው እናንተ የምታግዙኝ ማለት ይሄ ነው ባላችሁ በቃ ጓደኛዬ የግድ እሷ ከክስ ነፃ ከሆነች ነው ማግኘት የምችለው። ማለት ትግደለው አግታት ያዘው በቃ በህይወት ይኑር ሙቶ ምንም የማውቀው ነገር የለም። የግድ እሷ ነች የምታስፈልገኝ እና በቃ በቻላችሁት አቅም ርዱኝ ነው በቃ። ሌላ ምንም የምላችሁ ነገር የለም። ማለት በቃ ስለሷ የምታውቁት መረጃ ካለ እንድታውጡልኝ ነው የምፈልገው በቃ። እኔ ግን ይሄ ነገር ምንም እያማረኝ አይደለም ታውቂያለሽ። ይቅርብን እያልኩ ነው። እኔ ምን አውቃለሁ። እባክህ ካሜራ አውጣና የትኛውም ነገር ከሆነ በቃ ከካሜራ ጀርባ እናወራለን። አይደለም ይልሽ በቃ የግድ ቪዲዮ ከሌለ ደግሞ እሱንም ላገኝም እሷንም ከወንጀል ነፃ በቃ ማለት ቪዲዮ ከሌለ በቃ ከወንጀል ነፃ ነች። ጓደኛዬንም ማግኘት አልችልም። ለምን ለፖሊሶች አትናገርም አንተ ታዲያ? ነገርኳችሁ እኮ የራሷ የሆነ ግዛት አላት። የራሷ የሆነ በቃ የምታምነው እምነት አላት። ስለዚህ ጭራሽ ለህግ እንደዚህ ጓደኛዬን አግታለች ካልኩኝ በህይወት ከሆነ ራሱ ልትገለው ትችላለች። ባለችበት ቦታ ሆና ልትገለው ትችላለች። እና ምንም ማቀው ሂንቱ መረጃው ምንም ስለሌለኝ ያለኝ አማራጭ እሷን ከክስ ነፃ አድርጌ ጓደኛዬን ማግኘት ነው። ጓደኛዬን ካገኘው በኋላ በዚህ ቪዲዮ ወንጀለኛ ማድረግ ይችላለሁ። እኔ ይሄ ነገር ምንም እንትን እያለኝ አይደለም፣ እያሳመነኝም እያስደስተኝ አይደለም። የሆነ ነገር አለ እያመንኩ አይደለም። ምን ታስቢያለሽ? ምን አውቃለሁ ማለቴ ጓደኛው በእኛ ምክንያት ማለቴ ጓደኛውን እኛ ማስፈታት የምንችል ከሆነ ወይም ደግሞ እንዲገኝ የምንረዳ ከሆነ ብንረዳስ? እኔ ምንም እንትን እያለኝ አይደለም፣ እያሳመነኝ አይደለም። የሆነ ነገር አለ ሌላ እንትና የሆነ የተጠነሰሰ ነገር አለ እንዴ? ማለት አላ የሆነ የተቆለፈ ነገር ማለቴ እኛ ማናውቀው የሆነ ውስብስብ ባለ ነገር ይዘህ ከመጣስ? ይውላችሁ እሷ የምትሰራው የርኩስ መናፍስቶችን ስራ ነው። እሱን እናውቃለን እኮ። የምታውቁትን ነገር እንድትነግሩኝ ነው የምፈልገው። እናውቃለን። አሁን ይሄ ነገር ደስ አላለኝም እኔ እና እንደነገርኳችሁ ነው ማለት ጓደኛዬ በቃ በጣም ችግር ውስጥ ነው ያለው። በቃ እናንተ የምትችሉት እንድትረዱኝ ነው የምፈልገው። በቃ ማለት ከሷ ጋር ያላችሁን ግንኙነት በቃ ለምን እንደከሰሳችኋት ነው ማወቅ እፈልጋለሁ። በጣም ነው የሚጠቅመኝ ይሄ ነገር። እኔ ምንም እያማረኝ አይደለም፣ የሆነ ነገር እየሸተተኝ ነው ታውቂያለሽ። ደስ አላለኝም። ቆይ ግን አንተ ማለት ነው አሁን እኛ እንድንነግርህ ይሄንን ማለት ከሷ ጋር ያለንን ትውውቅ ምናምን እንድንነግርህ አንተ እውነት ፈልገ እንደመጣ እንዴት እናውቃለን? ወይ ደግሞ አንተ ተልኬ ወይ ደግሞ ሌላ ችግር እኛ ጋር ሌላ ችግር ልትደርስብን ከመጣ ምን እናደርጋለን? ቆይ ምን ፈልጋችሁ እናንተ ሄዳችሁት ወደ እሳቸው ወደ ወይዘሮ ታደለች? አዎ ይኸውልህ ወይዘሮ ታደለች እንደነገርኩ በጣም መጥፎ ሴት ነች እና በጣም የብዙ ሰዎችን ህይወት እያበላሸች ነው ያለችው። ስለዚህ ይህ መረጃ ሲደርሰው ጓደኛዬ ሚኪ ሊያጣራ ሄዳል እና እያጣራ እያለ አንዴ በጣም ትልቅ ችግር ደረሰበት እና እንዲያቆም ተነገረው እና እንዲያቆም ከተነገረው በኋላ እሱ ግን ሊያቆም አልቻለም። ምክንያቱም የእሱ ህይወት ሰው የሚያሳስበው ከዚህ በኋላ የሚመጣባቸው ሌሎች የሚደርስባቸውን በደል ነው እያሰበ ያለው። ማን ነው እንዲያቆም የነገረው ሰው ማን ነው? እሷ ወይዘሮ ታደለች። በሌላ ሰው ነው? እሷ ራሷ በአካል መጣ ነው አቁም ያለችው? በቃ ችግር አደረሰችበት፣ በጣም ትልቅ አደጋ ደረሰችበት። ግን እሱ ያን አደጋ ከደረሰበት በኋላ ምንም ሊቆም አልቻለም። ብዙ ጊዜ ትልክበታለች፣ ብዙ ነገሮች በሰው ታስደበድበዋለች። ቆይ አንተ ማለት ነው ይሄ እውነት መሆኑን እኛ እንዴት እናውቃለን? ሲታገት እኔ በአይኔ በብረቱ ማይቻለሁ። ቪዲዮ ማለት ቪዲዮ አለን ቪዲዮ። እሺ ቪዲዮ ካንተ እስኪ አንዴ ቆይ እዚህ ላይ አሁን እሷን ለጓደኛክ እንደዚህ ማስፈራሪያ ምናምን እያልከኝ ነበረ። ማስፈራሪያ ያደርገችበት ምናምን ያለ ግን ሴትዮዋን ያውቃታል? በደንብ ነው የሚያውቃት አልኩህ እኮ። ግን የግድ መረጃውን ለማግኘት እጅ ከፍንጅ መያዝ አለበት አይደለ? እሱን እያደረገ ያለ ነው የታገተብኝ ጓደኛዬ። አሁን በህይወት ይኑር በሞት መካከል ምንም የማውቀው ነገር የለም። እሱን ለማወቅ ነው እየጣርኩ ያለሁት፣ በእኔ ስህተት ስለሆነ ያጣሁት። በአካል አግኝቷት አያውቅም ሴትዮዋን? እኮ በአካል አግኝቷት እኮ ነው እንዲታገት የተደረገው አልኩህ እኮ አባቴ። እሷ ናት ያገተችው ወይስ ከሌላው ሰዎች ጋር ሆና ነው ያገተችው? የለም አንተ ካየህ ማለት ነው እዛ ቦታው ላይ ከነበርክ እሷ ናት ያገተችው ወይስ ሌሎች ናቸው ያገቱት?
ይሁን አባት እኮ አንዴም ሁለቴም ደጋግሜ ነገርኩህ እኮ በቃ ያኔ እሷ ነበረች። እሷም የሚጠብቋት ልጆች አሉ፣ ግዛቷ የሚጠብቋት ልጆች አሉ። እንዴ ደጋግሜ ከነገርኩ ምንድነው ፖሊስ ነህ እንዴ? ምን አይነት ጥያቄ ነው የምትጠይቀኝ? ጭራሽ ደግሞ በቤቴ መጣ እንደዚህ ስላለ እንዴ ናወጣ እንደው ናተንስ ለምንድን ነው? ኧረ አባቴ አይደለም ቆዩልኝ አባቴ ተረጋጋ መጀመሪያ። ታዲያ በአግባቡ አታስረዳም እንዴ? እየጠየኩ በቤት ጭራሽ እንትን ትላለህ እንዴ? አይ እኔ እኮ ደጋግሜ ስነግርህ እኮ ደግመህ መልሰህ እየጠየቅኸኝ እኮ ለዛ ምን ልበል? እሺ መጠየቅ እኮ ግዴታ ነው። እሺ በቃ በቦታው ላይ እሷ ካላገተች ወይ ደግሞ አንተ ከቦታው ላይ ከነበርክ ማን እንዳገተው ካላወቅ እንዴት ነው ታዲያ እንትን የምትባለው? ይኸውልህ ነገርኩህ እኮ ሻውን በድጋሚ ልንገርህ። ቦታው ድረስ ሂደን ነበር። ቦታው ድረስ ከሄድን በኋላ ግን ከሷ ሰይጣኖች ሳይሆን የሚጠብቋት ሰዎች ናቸው። ሰዎች ማለት የራሷ ግዛት ሌላ ሰው እንዳይገባ በጣም ግዙፍ ጅብጅብ የሚያካክሉ ምንም እንደሚያካክሉ አንተ አልገባህም። እነሱ ጫካውን ይጠብቁላታል። የሷን ጫካ አትታይም? መንፈስ ነች ወይስ አንተ አይታታል? ይዛኒ ወይኔ እየነገርኩህ ደግመህ እየጠየከኝ እኮ ነው። ነገርኩህ እንደውም ማለት ነው አላማርከኝም። የዝም ቤት ሳይክ የሆነ ነገር አንተ እንትን እያልክ ነው። ይሌኔ አባት አሁን አንድ ነገር ልንገርህ። እሷ ነበረች፣ እሷ ያለች ነው በጋርዶቿ ተደብድቦ የሄደው እና እኔ ያኔ እኔ ነኝ ያመለጥኩት። ካላመንከኝ ቪዲዮን አሳያለሁ። በቃ ቪዲዮን አይደል ማየት የምትፈልገው? በቃ አሳይካለሁ። አንዴ ቀብጨ ጠብቅ እስኪ ቪዲዮውን አምጣ። እሺ። በኮንስትራክሽን ዘርፍ ከ27 ዓመት በላይ ልምድን ያካበተው ዲኤምሲ ሪል ስቴት ለመኖሪያ አሊያም ለኢንቨስትመንት ምቹ በሆነው በለቡ መብራት ሳይታችን በዘመናዊ ቴክኖሎጂ በአልሙኒየም ፎርምወርክ ዘመናዊ መንደር እያስገነባን እንገኛለን። ይህ መንደር በውስጡም ሰፊ የሆነ የልጆች መጫወቻ ስፍራ፣ ላይብራሪ፣ ጂምናዚየም፣ የመዋኛ ገንዳና ለተለያዩ አገልግሎቶች የሚውል ሰፊ ሰገነት እንዲሁም የተንጣለለ ፓርኪንግ ከኤሌክትሪክ መኪና ቻርጅ ማድረጊያ ስቴሽን ጋር ያሟላ ነው። በ8% ቅድመ ክፍያ 60% የባንክ አማራጭ የተመቻቸለት ሲሆን ሙሉ በሙሉ የሚዋዋሉት በኢትዮጵያ ብር ነው። ታዲያ በካሬ 78,000 ብር እየሸጥን የነበረውን ከ5 ቀናት በኋላ ወደ 97,000 ብር ስለሚቀየር ከ2 ሚሊዮን ብር በላይ ጭማሪ ስለሚኖረው ባሉት 5 ቀናት የቅናሹ ተጠቃሚ ይሁኑ። ለበለጠ መረጃ በ0949935130 ይደውሉልን። ሻያችሁት ወይዘሮ ታደለች ማለት ነው። እቺ ነች እንዴ ሲሪዮ? አዎ እቺ ነች። አንተ አታውቅም ለካ። አያቸው ምንም እንደሚያካክሉ እያያቸው ነው አይደል? አንድ ሰው 6 ሰው ያስተናግዳል። እያያችሁ ነው ናቸው ማለት እሷ ክፉ ሴት እንደዚህ በበኩል ጓደኛዬ ነው እንዴ? ይሄው እንዴት እንደሚደበድቡት ይዞት ሄዱ እኮ እያየ ነው። እየጎተቱ ይዞት ሄዱ እኮ ነው። እያዩት ነው። ይሄው ካሜራ ጥይሮት ነው ያያችሁ። እሺ አሁን ሳላመንከኝም አሁን በቃ በምንድን ነው እኛ የምናግዘው? በቃ አንድ ፒሲ ሊመልስ ነው እናወራለን። ይላችሁ አመሰግናለሁ። ማለት መረጃውን ለመናገር ፍቃደኛ ስለሆናችሁ በጣም አመሰግናለሁ። እናንተም ትረዱኝ ነው መሰላችሁ። ከመጀመሪያው ጀምራችሁ እንዴት እንደተዋወቃችሁ ከሷ ጋር ያላችሁን ግንኙነት ስለናንተም ትዳር ሙሉ በሙሉ መረጃውን ከሰጣችሁ እሷን ጓደኛ የት እንዳለ ለማወቅ በጣም በቀላሉ ይረዳኛል። ስለዚህ ስለናንተ ህይወት ስለናንተ ትዳር ከሷ ጋር እንዴት እንደተገናኛችሁ በቃ ማለት ኦዲየንሱ ማወቅ ስለሚፈልግ ምን አይነት ከሷ ጋር ግንኙነት እንዳላችሁ የናንተ ድራስ እንዴት እንደሆነ ማወቅ ስለሚፈልግ በደንብ ግልጽ አድርጋችሁ ንገሩኝ እና ያው እንደነገርኩ የግድ ኦዲየንሱ ስለናንተ ህይወት ስለናንተ ላይፍ ማወቅ አለበት። እሷ ጋር እንዴት እንደተገናኛችሁ ምናምን ማወቅ አለበት። ገብቶሃል አይደለ? ስለዚህ ደግሞ ሌላው ነገር ማለት ምን አይነት ነገር ብታረጋችሁ ነው እንደዚህ አይነት ክስ ማለት እንደዚህ አይነት ልትታሰር የቻለችው? እንዴት ማለት ሰፈሯ ድረስ ግዛቷ ድረስ ተኪዶ ፖሊሶች ሊይዟት የቻሉት ምን አይነት ነገር ብታረጋችሁ ነው እንደዚህ ሊከሷት የቻላችሁት? ሙሉን ግልጽ አድርጉላቸው። ኦዲየንሱን ማወቅ ስለሚፈልግ ነውና ይሄን ብትነግሩኝ ጓደኛዬን ለማግኘት በጣም ነው የሚቀለኝ እና ብትነግሩኝ ከስማችሁ ጀምራችሁ ብትነግሩኝ በጣም ደስ ይለኛል። እሺ ማለት በቃ ንገሪው። ጓደኛው የሚያገኘው ከሆነ የሚጠቅመው ከሆነ ስለዚህ እንንገረው። እሺ በቃ አልማዝ እባላለሁ። ከባለቤት ቤቴ ጋር ተዋወቅ ነው ዩኒቨርሲቲ ስንማር ነበረ። ኦኬ አሁንና በፍቅር ቆይተን ዩኒቨርሲቲ እስከምንማር 3 አመት ምናምን በፍቅር ቆይተናል። ከዛ በኋላ ወደ አዲስ አበባ መተን በቃ ስራ ለመፈለግ ምናምን አንድ ቤት ገባን። ከዛ በኋላ ነበረ ወደ ቤተሰብ ሽማግሌ ተልኮ ምናምን የተጋባ ነው።
ኦኬ እሺ አንተስ ምስተስተውልኝ? መልካሙ እባላለሁ። ከባለቤት ላይ የተዋወቅ ነው እንደነገረች ከዩኒቨርሲቲ ነው የተዋወቅ ነው። እዚያ በ3 አመት በፍቅር ቆየነ። ከዛ ከተመረቅነው በኋላ እንዳለችው ስራ ምናምን መፈለግ ስለነበረብን አብረን ሆነን እዚህ መጣንና ቤት ትንሽ ተከራይተን ነው ያለንበትን ተከራይተን ስራ እየፈለግን ቆየንም። ስራ ማገኘን በመሃል እና ከዛ ለቤተሰብ ማስተዋወቅ ነበረብንና ሽማግሌ ተላከ። ተጋብተን አሁን ስራ እየሰራን እየኖርን ነው አሁን ያለንበት ቤት ጋር እና በፍቅር አብረን እየኖርን ነው ማለት ነው። እሺ አሪፍ ነው። ትዳር ደስ የሚል ነገር ነው ማለት። እሺ ወደ ትዳርስ እንዴት ለመግባት ታሰባችሁ? ማለት ትዳር ሲገባ ብዙ ነገር ያስፈልጋል። ከዩኒቨርሲቲ እንደመጣችሁ እንዴት ወደ ትዳር ወዲያው ለመግባት አሰባችሁ? እስኪ እሷን ሰፋ አድርጋችሁ ንገሩ። ኦኬ እሱ እውነትህን ነው። ወደ ትዳር እኛ የገባ ነው እንደነገርኩ ከግቢ ነው የጀመርነው ብያለሁ። እዛ ላይ ደግሞ 3 አመት ቆይተናል ግቢ ላይ። ስለዚህ ሞር እዛ ግቢ ላይ በደንብ ስለምንተዋወቅ ከሷ ጋር አብረን አብዛኛውን ጊዜ አብረን ከሷ ጋር ነው የምናሳልፈው። ከክላስ ውጭ ወይም ደግሞ ከማታ ከእንትን ውጭ አብረን አብዛኛውን ጊዜ አብረን ነው የምናሳልፈው ከሷ ጋር። ስለዚህ በደንብ የመተዋወቁም እሷ እኔም በደንብ ታውቀኛለች፣ እኔም በደንብ እሷን ስለማውቃት በደንብ ተግባብተናል ማለት ነው። ስለዚህ ከግቢ ከወጣን በኋላ እዚያም ላይፍ አይደል ስንኖር የነበረው። ወጣ ደግሞ ያው በደንብ ስለምተዋወቅ ኖርማል ነው። አንድ እኛም ፍላጎትም ስላለን ወጣን ደግሞ የራሳችን የሆነ ነገር ያስፈልጋል ብለን ስለተነጋገርን ወጣንና ከተመረቅነው በኋላ ስራ መፈለግ ገባን ማለት ነው። በዚህ ነው የጀመርነው። ኦኬ ስራ ፍለጋ በኋላ ወደ ትዳር የገባችሁት? አይ ደስ ይላል። አንቺ የምትይ ነገር አለ? ማለት ወደ ትዳር የገባ ነው በጣም ኑሮን አይደለም ማለት ይሆናል ስላለን ሳይሆን እየሰራን በቃ ገንዘብም እያገኘን ወደፊት ደግሞ 1-2 እያልን ይቀጥላል ብለን ነው እንጂ ያን ያህል ተማሮት ነበርን። ከትምህርት ቤት ከወጣን በኋላ ከዩኒቨርሲቲ ከወጣን በኋላ ብዙም በቃ ስራ እየፈለግን ምናምን አንድ ቤት ውስጥ ገባን። ከዛ በኋላ ነበረ ሽማግሌ ተላከው ማለት ነው። አንድ ቤት ውስጥ ገባ ነው ተጋግዘን ለመኖር ነው እንጂ የሆነ ሀብታም ሆነን ወይም ደግሞ ኑሮን ማለት ይሆናል ጥሩ ደሞዝ ኑሮን አይደለም። በቃ ሁሉም ነገር እየጨመረ እያደገን እንዳለን ብለን ነው እና 3 አመት እዛ ዩኒቨርሲቲ በፍቅር ቆየን። እዚህ ደግሞ አሁን 3 አመት በትዳር ቆይተናል። አሪፍ ደስ የሚል የፍቅርና የትዳር ጊዜ ነውና በጣም የሚያስቀና ነው። ቤታችሁም እንግዲህ በአሪፍ ትዳር እንደተመሰረተ ይናገራል። ይህ ሁሉ ደስታ ይህ ሁሉ ፍቅር ካለ እንዴት ነው ልጆች ሳልወለዳችሁም ወይ እንዴት ነው የልጅ ጉዳይ ላይስ? እና እንዳልኩህ አሁን አስበናል ወደ ልጅ መውለዱ። አሁን ኦልሬዲ ላይፋችንም ጥሩ ነው። ስራም አብረን ሁለታችንም እየሰራን ስለሆነ ልጅ አሁን አስበናል። እስኪ እንደ እግዚአብሔር ፍቃድ እንግዲህ። አይ በጣም ደስ ይላል እውነት። በጣም ማለት የተከፋሽ ትመስያለሽ። በሰላም ነው ማለት ገርሞኝ ነው። ምን ይገርማል? እሱ ኑሮ ይኑረኝ ምናምን ብሎ ነው ማለት እንዴት ልንገርህ? እሱ ለማለት ተፈለከው ይሆናል ከበር እያደረገ ነው ለኔ ብሎ መሰለኝ ማለት ከበር ስልክ የሆነ በቃ ምንም ቢሆን ልጅ እኔ ትንሽ ልጅ መውለድ በጣም እንፈልጋለን። እኔ እንኳን በጣም ነበር ልጅ መውለድ እንፈልገው በእውነት ማለት ነው። ወልጄ መሳም በጣም ነው ምኞቴ እና ደግሞ ሞክረን አልተሳካልንም በኔ ምክንያት ማለት ነው። እና እንዳይሰማኝ ብሎ ነው ከእንትን እያለ ያለው ማለቴ በቃ እኔ ልጅ መውለድ ስለማልችል ነው ማለት በጣም ብዙ ጊዜ በሐኪሞችም ምናምን ሞክረን ነበረ። እኔ ትንሽ ልጅ መውለድ ስለማልችል ነው እስካሁን የቆየ ነው እንጂ የሆነ እያቀድን ወይም ደግሞ ወደፊት እንወልዳለን ምናምን ብለን አይደለም። እግዚአብሔር ካለ ፈጣሪ ካለ መውለድ እንችላለን። ግን እንዴት መሰለ ማለቴ በጣም በብዙ ተስፋ በጣም ብዙ ጊዜ በፈጣሪ በጸሎትም በቤተ ክርስቲያንም በሁሉም ነገር ሞክረናል። በቃ ከዚህ በኋላ ምን ወልድ አይመስለኝም። በእውነት የምወልድ አይመስለኝም። በቃ እንደሱ አይባልም ማለት የሆነ በቃ በጣም ብዙ ጊዜ ሞክሬ ያልተሳካልኝ ነገር ነው እና በቃ የሆነ ምን አርጌ ይሁን ምንም አልገባኝም። ማለት የሆነ ምን አይነት ኃጢአት ሰርተን ይሁን እኔ ምን አይነት ኃጢአት ሰርቼ እንደሆነ አላውቅም። ግን በቃ የሆነ በራሲ ነገር ማለት ስላለክ ወይም ደግሞ
የሆነ በእጅ ስራ አይደለም የፈጣሪ ስራ ነው ይሄ እና በእጅ ሰርቼ ማምጣት ስለማልችል ምን አደርጋለሁ እንጂ መውደድ እንደዚህ አይባልም እውነት እግዚአብሔር አለ እግዚአብሔር ያውቃል ተወልጃለሽ እንግዲህ በእግዚአብሔር ፍቃድ ነው ሁሉም ነገር የሚሆነው እንደዚህ መከፋት አያስፈልግም ሁሉ ነገር ለእግዚአብሔር ሲሰጩ ነው እሱም ካለው የሚፈልገው የሚሰጠን እኛ የምንፈልገውን ሳይሆን የሚጠቅመንን ነው ፈጣሪ የሚሰጠን አይደለ ስለዚህ እንደዚህ በጣም ብዙ ጠበቅን ማለት ፈጣሪን ብዙም ጸለን ብዙም ጠበቅን እስካሁን ምንም የለም በጣም ማለት በጣም ነበር የምፈልገው በጣም ማለት ነው ይሆናል በጉጉት የምጠብቀው ነገርና የማታገኘው ነገር እና ደግሞ ገዝተ የማታመጣው ነገር ሆነብኝ በቃ ሱተከነሽ ከአቅሜ በላይ ነው ማለት በኔ አቅም ብቻ ማለት ስለፈለኩ ብቻ ማድረግ የምችል ነገር አይደለም እና ደግሞ በቃ ምን አደርጋለሁ አብርሃም እንኳን በመጨረሻ እድሜው አይደለ እንዲወለደው እንደዚህማ ተስፋ አትቁረጭ በፈጣሪ ተስፋ መቁረጥ አያስፈልግም ፈጣሪ ዛሬው ነገ የሚሰጠንን አናውቀው ማለት ስሜቱ በጣም ከባድ ነው ጓደኞቼ ወልዶ ስስሙ ወልዶ ሳቅፉ የወለደች ሴት አራስ ቤት ሲሄድ ምናምን የምሰማኝ ስሜት አለኮ እኔም እኮ እንደነሱ መሆን ፈልጋለሁ እና በቃ ማለት አራስ ቤት ሲሄድ ጓደኞቼ ሲወልዱ እኔም እኮ እንደ ጓደኞቼ ልጅ እንድኖረኝ ፈልጋለሁ ምንድነው አንተ ከዚህ ርሳት ወጣም እንዴ አይን አባቴው ማጥራ አይ በቃ እንግዲህ በኋላ ያስፈልግም እንግዲህ በኋላ አይ በጣም ይቅርታ እውነት እኔ እንደዚህ ይፈጠራል ብዬ አላሰብኩም ነበር እውነት ምንድነው ያደረክ ነው እንዴ ነው አባት አስቀየምኩ እንዴ እንደዚህ አልፈ እሺ በቃ ተይሽ እውነት በጣም ይቅርታ እሺ በቃ ለማንኛውም ተረጋጉና ማለት የማይሆን የቤተሰብ ነገር ቀሰቀስኩኝ መሰለኝ በጣም በቃ አሁን ሌላ የምጠይቀው ጥያቄ ካለህ እንትን ማለት ትችላለህ እሺ ጠይቃለሁ እሺ ከተረጋጋሽ አንተ ጥያቄ ነበርኝና ተረጋግተሻል እንዴ ምን አይነት ጥያቄ ነው የምጠይቀው ከወይዘሮ ታደለች ጋር እንዴት እንደተገናኛችሁ ማወቅ ፈልጋለሁ ከወይዘሮ ታደለች ጋር እየተገናኘ ነው ማለት አሁን ይሆናልና በጣም የቤተክርስቲያን ልጅ ነበርኩኝ በፈጣሪ አምናለሁ አንድ ቀን ደግሞ ምኞቴን ያሳካልኛል ብዬ አስባለሁ እና ደግሞ በጣም ጸለይኩኝ በጣም ማለት ነው ብዙ ቤተክርስቲያን ብዙ ገዳም ምናምን እየሄድኩኝ በጣም ብዙ ቦታ ሲያለው ስለት ማለት ነው ልጅ እንዳገኝ ልጅ እንድሰጠኝ እና ደግሞ አልተሳካልኝም እና ሌላ ይሁንች ጓደኛዬ እሷ ጋር ከርሽ ልጅ ታገኛለሽ አለችኝ በቃ እና በዚህ ነበር እሷ ጋር ሄድኩት በዚህ ነው ተዋወቅ ነው ኦኬ ልጅ መውለድ እንድቺ ታደርጋለች ተብለሽ ነው እሷ ጋር ሄድሽው እሷ ማለት በጣም ብዙ ነገሮችን ማድረግ ትችላለች አሉኝ በቃ ይሆናል ብዙ ነገሮችን ለውጣለች ከዚህ በፊት ደግሞ ብዙ ነገሮችን ትለውጣለች አይደለም ልጅ ከዚህ በላይ በጣም የብዙ ሰዎችን ህይወት ቀይራለች አለችኝ እኔ ደግሞ በጣም የሆነ ህይወት እንድቀየር ምናምን ሳይሆን በጣም አላ እንደ ጓደኞች መሆን ፈልጋለሁ መውለድ ፈልጋለሁ እና በሷ ከተሳካልኝ ብዬ ነበር እሷ ጋር ሄድኩት ማለት ነው እንድሳካልኝ ስለምፈልግ እና በቃ ሄድኩኝ በቃ ማለት እንድወልድ እንድሳካልኝ በጣም ብዙ ጊዜ ወደ እሷ ተመላልሻለሁ ኦኬ ማለት እሷ ጋር ከሄድሽ በጣም ስንት ጊዜ ይሆንሻል ታስታውሻለሽ ማለት እሷ ጋር መሄድ ከጀመርኩኝ አንድ አመት ከ6 ወር ምናምን ሆነኛል እሷ ጋር መመላለስ ከጀመርኩኝ ማለት ነው ኦኬ ማለት እሷ ጋር መሄድ ከጀመርሽ በኋላ ያየሽው ለውጥ የለም ምንም ለውጥ የለም ደግሞ አንድ ነገር ማለት በጣም እሷ ራሱ በጣም ጎርታኛለች እኔ ይሆናል በተስፋ በጣም ብዙ ጊዜ ጠበቅኩኝ አሁን ይሆናል አሁን በቃ ትወልጃለሽ ከዚህ በኋላ ትወልጃለሽ ትለኛለች በጣም እጠብቃለሁ ምንም የለም ደግሞ አሁንም በቃ ይሆናል በሳይኮሎጂ ራሱ ይሁን በጣም ተጎድቻለሁ አንድ መሄድ የማልፈልገው ቦታ ነው ሄድኩት ጠንቋይ ቤት እና መሄድ አልፈልግም ነበር ልጅ ለማግኘት ብዬ ነበር እሷ ጋር ሄድኩት እና በሃይማኖቴም ወደ ኋላ ተመልሻለሁ ማለት ነው በሷ ምክንያት እና ደግሞ ካሉኝ ንብረቶች ራሱ አሉኝ የምለው ይሆናል ብዙ መስታወሻዎችን ማለት በቃ በጣም ብዙ ነገር እሱ መማቀው እሱ መማላቀው አለ እና በጣም ብዙ ነገር ማለት እሱ መማቀው ስትይ ትንሽ ግልጽ አድርግልኝ ማለት እንደዚህ አይነት ነገር እንደምታረግልሽ ቃል ከገባችልሽ በጣም ብዙ ነገር አውጥተሻል ማለት ነው ባንቺ በኩል በጣም ብዙ ነገር በብር
በቃ ያለኝን ነገር ምንም ነገር አልቆጠብኩም። ሁሉም ነገር ነው ሰጠዋት። ልጅ እንድኖረኝ በቃ እንድወልድ ስለምፈልግ ይሆናል። የምትፈልገውን ነገር በጣም የምትፈልገውን ነገር ለማግኘት እኮ በጣም የምትፈልገውን ነገር ታጣለ እና በጣም የምወደውን ነገር ልጅ ነው። በጣም የምወደውን ልጅ ለማግኘት ደግሞ በጣም የምወዳቸውን ነገሮችን አጥቻለሁ። ይህን ሁሉ ነገር ስታረጊ የሆነ በቁሳቁስም ይሁን በብርም ይሁን በብርም በጣም በብዙ ብር የምገመት ንብረት ሰጥቻታለሁ። ልጅ ስለምፈልግ በቃ ልጅ ለማግኘት በጣም እጓጓለሁ፣ ጉጉት ስላለኝ። ኦኬ ማለት ይህን ሁሉ ነገር ስታረጊ ግን ባለቤት ያውቃል ማለቴ ብዙ ሙሉ በሙሉ ያውቃል ባልልም ያውቃል። ምን ያክል ድረስ ነው አንተስ የምታውቀው ይህን ሁሉ ነገር እንደምታረግ? እኔ የማውቀው እንደነገረችው ሁሉንም ባላቅ እንደሄደች ነግረኛለች። አንድ ጓደኛዋ የምታውቃት ልጅ ሂዳ እንደዚህ ሰው አለ ብላ የዛን ሄዳ እንደነገረቻት ነግራኛለች። እና ደግሞ አንዳንድ ነገር እንደምጠይቃት አውቃለሁ። ግን ምን አወጣ እንደምሰጣት ግን አታውቅም። እሱም በሙሉ አላውቅም። ማለት አንቺ አሁን በጣም የምወደውን ነገር አውጥቼ ሰጥቻለዋል እና እኔ ምልክ አንተ የምትፈልገው እቃውን ነው ወይስ ስለ ጉዳዩ ነው ማወቅ የምትፈልገው? ማለት የተሰጠውን እቃ ነው ወይስ የልጁ የጓደኛ ነው መውጣት ነው የምትፈልገው? እዚህ ጋር ሙሉ መረጃውን ካላገኘው እሷን ሙሉ መረጃውን አግኝቼ ጓደኛዬም ላገኝ አልችልም። የግድ መረጃውን በትክክል ማወቅ አለብኝ። ገብቷል? ስለዚህ የግድ ከታች ጀምር ያለውን መረጃ ካላወቅኩኝ ደግሞ ምንም ጭብጥ መረጃ ከሌለኝ ምንም የምፈጥረው ነገር የለም፣ ከንቱ ድካም ነው የሚሆነው። ለዛ ነው እና አንድ ጥያቄ ነበረኝ ላንቺ። በጣም ወደውን ነገር አውጥቼ ሰጥቻለሁ ብለሽኛል፣ ማወቅ እችላለሁ? መጀመሪያ ብር ነበር የምሰጣት። ኦኬ። እና ብር አለቀብኝ ማለት የምሰጣት ብር አጣው እና ደግሞ ብዙ ብር ነው የምጠይቀኝ። እኔ ደግሞ ብዙ ብር የምሰጣት ልጅ ስለምወድ ነው፣ ልጅ ማግኘት ስለምፈልግ ነው። እና ደግሞ ብር ጨረስኩኝ በቃ። እና ምን ላድርግ? ኦኬ። ስለዚህ ብር መስጠት ካቆምሽ በኋላ ከአንቺ የምትወጂውን ነገር አውጥተሽ የሰጠሻት ምንድን ነው? ማለቴ እንዴት ልንገርህ? ለእሱ አልነገርኩትም። እና ማለት ምንድን ያልነገርሽ? ማለት ለእሷ የሰጠሁትን ነገር ለእሱ አልነገርኩትም። ማለት አንቺ ያወጣሽ የሰጠሽውን ነገር እሱ አላወቀም? አዎ፣ ብሩን ብቻ ነበር የማውቀው። ምን አወጣሽ በስተጫት ነው ይሄን ያክል ያስጨነቀሽ? ማለት ምንድነው እንደዚህ ያስጨነቀሽ ነገር? በጣም ለማወቅ እየፈለኩ ማለት መስጠት የማልፈልገው ነገር ልጅ ለማግኘት ብዬ ሰጥቻለሁ። ምንድነው ከኔ የደበቅሽ ነገር አለ እንዴ? ማለት ካንተ መደበቅ ፈልጌ ሳይሆን ማለት ነው ልጅ ለማግኘት ያለኝን ጉጉት ታውቃለህ እኮ። እና ታዲያ ተደብቀሽ ለምን ታረጊያለሽ? ወይ ደግሞ ያልደበቅሽው ነገር ካለ ማለት አንተን ብጠይቅ ደግሞ ወይ እሺ ትላለህ ወይ ደግሞ እሺ አትልም። እኔ ደግሞ በጣም ልጅ ለማግኘት ፈልጋለሁ። እሺ ምንድነው እኔ እንትን የጠየቅሽ ጥያቄ በትክክል መልሽት። የደበቅሽ ካለ ደግሞ ምንድነው? አዎ እንደዚህ ከምትጨቃጨቁ ንገሪውና እውነቱን ይወቅ። ማለት ይሁንላ በጣም የምወደው ነገር አልኳችሁ በቃ እኮ። ምንድነው የምትወጂው? አሁን እሱን ነው የምፈልገው እኔ። በቃ እሱን ካልተናገርሽ ምንድነው? በቃ በጣም የምወደው ነገር። በጣም የምትወጂው ምንድነው? እዚህ ጋር ምንም ያስጨንቅ ነገር የለም። በቃ አሁን እኮ ሁሉም ነገር ያለፈው አልፏል እኮ። ሁሉም ነገር አረኩት እኮ ልጅ ለማግኘት ነው። ልጅ እንድኖረኝ ይፈልጋለሁ። ኦፍ ምንድነው የደበቅሽኝ? ምንድነው ያደረግሽው? ተናገሪ። የቃል ኪዳን ቀለበታችንን ምን እኔ የምልሽ አሁን ለኩት እጄ ጠቦኛ ምናምን አይደለም ያልሽኝ? ቆይ አንተ አይመለከትም። ምን ላድርግ? እኔ እኮ ልጅ ማግኘት ፈልጋለሁ። እጄ ስለጠበበኝ ነው አይደል እንዴ ያልሽኝ? በቃ ልጅ ማግኘት ፈልጋለሁ። ወዳታል አይደል? ቆይ ተረጋግታ አዋራ። ቆይ አንተ በደንብ መጠየቅ። ለምን ተዋሸኛለሽ? ለምን ታረጋለሽ? አንተ ልቀቃትና ተረጋግታ አዋራ። ቆይ ተረጋግታ አዋራ። ስለማትል እኮ ነው። እሺ ትል ነበር። እሺ ትላለህ። ቆይ እሺ ለምንድን ነው አንቺ ዋሽሽኝ እንዴ? በቃ አንተን ብጠይቅ ኑሮ እሺ አትልም እንዴ? ወይዘሮ ታደለች ደግሞ እኔ ልጅ እንዳገኝ ማለት ነው የምትፈልገው ነገር በቃ በጣም የምትፈልገው ነገር ከብር ውጭ ወርቅ ነበር። እኔ ደግሞ ሌላ ወርቅ የለኝም። እኔ ደግሞ ልጅ ማግኘት ፈልጋለሁ። እና ምን ላርግ? ቆይ እና ይሁና ታዲያ
እንዴ እሺ ልጅ ላጣ ማለት እሷ እንዳለችኝ ወርቅ ከሰጠሽኝ ልጅ ይሰጥሻለሁ ትወልጃለሽ አለችኝ። ወርቅ ብትልሽ ታዲያ የጣትሽ ነው እንደምትሰጫት እና ታዲያ ለኔ ደግሞ ያልሽኝ እኮ ሰፍቶኝ ነው ያወለኩት አልሽኝ። እንዴት ልንገርክ ታዲያ? እሺ አትልም እሺ ትላለህ። አሁን እኔ ቀለበቴን አውልቄ ለሷ ልሰጣት ልጅ እንወልድ ብለሽ ትላለህ? ቆይ እሺ ልበልም አልበልም መናገር ነበረብሽ። ሌላም የደበቅሽኝ ይኖራል ማለት ነው። በዛ አይነት እኔ የደበቅሽኝ ማለት ነው። በቃ ተወኝ። እኔ እኮ በቃ ተቃጠልኩ በብዙ ቦታ እንዴ። ወይ ደግሞ ወይ አልወለድኩ ወይ ወርቄን አላስቀረውም። መውለድ ሌላ መዋሸት ሌላ። አንቺ እኮ ሌላ ነገርም እኮ ይኖርሻል የዋሸሽኝ። ይህ ብቻ አይመስለኝም እኔ እዚህ ጋር ሁሉንም ነገር ያደረኩት በቃ ለመውለድ ያለኝን ጉጉት ነው። በቃ መውለድ ፈልጋለሁ ለልጅ ብዬ ነው ያደረኩት ሁሉንም ነገር። ዋሽቼም ከሆነ ለልጅ በቃ ይሁን ወልጅ ማቀፍ ስለምፈልግ ነው። ኦኬ እኔ መውለድ አልፈልግም ማለት ነው። አንተ አትፈልግም እያልሽ ነው ማለት ነው። ማለት አንተ ለነብለ ነው በቃ ሁሉንም ነገር የምትደብቀው እንጂ ትፈልጋለህ። ሌላ አባት አሁን እዚህ ጋር ምንም ተበሳጭተህ የምታወራው ነገር የለምና ቆይ አንዴ ልጠይቃት። አንድ ጥያቄ ልጠይቅሽ። እኔ የምልሽ የእናቴን ማስታወሻ ወርቁን እንዴት እንደሰጠሁሽ እንዴት እንደተደበቀ እንዳስቀመጥነ ታውቂያለሽ። እኔ የምፈልገውን እውነቱ እንድትነግሪኝ ነው። ሌላውን ሁሉ ተይና ይህን ብቻ እውነት ነው ማወቅ የምፈልገው። አሁን ወርቁ አለ ወይስ የለም? ወርቁን ደግሞ ታውቂያለሽ። የእናቴ ውድ ስጦታ በህይወት እያለች የሰጠችኝ ውድ ስጦታዬ ነው። ወርቁን ሽጠን ህይወታችን መቀየር አቅቶን አይደለም። ታውቂያለሽ። ለወርቁ ብዬ ላለመሸጥ ያደረኩትን ነገር ሁሉ ነገር ታውቂያለሽ። ላንቺም ማስረዳት አይጠበቅብኝም የወርቁን ዋጋ ማለት ነው። እናቴ ሁሉ ነገር እንደሆነች እንዴት ብላ እንዳሳደገችም እንዴት እንደምወዳትም ታውቂያለሽ። ስለዚህ እናቴ የሰጠችኝን ወርቅ አለ ወይስ የለም? አለ ወይስ የለም? ወርቁ መልሽልኝ። በቃስ መልሽልኝ እኮ ነው እያልኩሽ ያለሁት። እኔ ልጅ እፈልጋለሁ። በቃ እንዴ ተረዳኝ። እኔ አሁን የተናገርኩት ወርቁ አለ ወይስ የለም? ልጅ ነው ወርቅ ነው የምትፈልገው አንተ? ብኖር እየጠየቅኩሽ ነው። እኔ የምፈልገው ወርቁ ነው አሁን እየጠየቅኩሽ ያለሁት። እኔ ደግሞ የምፈልገው ልጅ ነው። በቃ እንዴ እናት መሆን ፈልጋለሁ። ልጅ ጋር ያገናኘሽው ነው የማይገናኙ ጥያቄዎችን እንትን እያልሽ ነው። ወይዘሮ ታደለች ጋር ሄድኩት ልጅ ለማግኘት አይደለም። ስለታደለች ልጅ ለማግኘት ደግሞ ብዙ ነገሮችን በቃ መስዋዕት አድርጌያለሁ። ታደለችን አይደለም ነው እያወራሁት። አሁን የጠየቅኩሽ የእናቴ ማስታወሻ ውዱ ወርቁ አለ ወይስ የለም? መልሽልኝ። ወርቁ ብኖርና ልጅ ብኖር የትኛውን ነው የምትመርጠው? እንደሱ አይነት ጥያቄ አትጠይቂኝ። ልጅ እንዴት እንደምፈልግ ታውቂያለሽ። እና በቃ እንዴ ስለዚህ አሁን አለ የለም አንድ ጥያቄ ብቻ ነው ማለት ነው። ወርቁ ምን ታደርጋለህ? ልጅ ሳይሆን እየጠየቅኩሽ ያለው ወርቁ አለ የለም? በቃ ይበቃል። እንዴ አንቺ ብቻ ወርቁን ነበር ይል ተረጋጋ። ተረጋጋ። ቆይ አንዴ ውጣልና አንዴ ተረጋጋ። ማለት እንደዚህ ችግር ይፈጣል ብዬ አላሰብኩም ነበርና በጣም ይቅርታ ለተፈጠረው ነገር። እንደዚህ ቦታ የሚሰጠው አልመሰለኝም። ማለት እንደዚህ ያናድደዋል ያበሳጨዋል ብዬ አላሰብኩም ነበር። ምን ያክል ቦታ ቢኖረው ነው ለዛ ነገር እንደዚህ አንቺ ጋር ሊበሳጭብሽ እንደሚወድሽ ልጅ እንዲህ ሊቀያየርብሽ የቻለው? እስኪ ንገረኝ እስኪ ስለሱ። ማለት አንተ ቆይ ግን ዛሬ የምትከው ወተና በላሻው እንዴ ረስቼ መኖር የምፈልገውን ትዝታዬን እኮ ነው እንዴ። እሱ ይቅርታ ጠይቅ ይሆናል። የራሴ ችግር እያለብኝ ሌላ ችግር አመጣህብኝ። ደግሞ ከሱ ጋር ማጣላኸኝ። እኔ ደግሞ ካለሱ ምንም የለኝም፣ ወይ ልጅ የለኝ ወይ ምን የለኝም። እንዴ ምንድነው የዛሬ ቀን? ይቅርታ በጣም ግን እሺ፣ እንዴት ልከሻቻልሽ? የሆነ ያልገባኝ ነገር እሱ ነው። እንደዚህ እንደምትወልጂ ነግራሽ ይህ ሁሉ ንብረት እየሰጠሻት ከሆነ ምን ብታረግሽ ነው ልትከሻት የቻልሽው? ማለት ይሄን ሁሉ ንብረቴን እኮ ወስዳ ማለት የወሰደችው እኔ ልጅ እንድኖረኝ ነው። እኔ መውለድ ስለምፈልግ ነው ሰጠዋት። ግን አልወለድኩም። ምንም ለውጥ አላየሁትም።
እና በቃ የሆነ የወሰደችው አሁን እሱ ምጨሆ እኮ የእናቱ ወርቅ በእውነት በጣም ውድ ዋጋ ነው ማስወጣው ብሸት ማለት ነው። ህይወታችንን መቀየር የምችል ወርቅ ነው በጣም ትልቅ ማለት ነው። እና እሱን አሳልፈ የሰጠውት የጣትን ቀለበት አውልቄ የሰጠዋት እኮ ልጅ ስለምፈልግ ነው። እና ደግሞ ይሄን ሁሉ ብርም አላስቀረችኝም። እና ደግሞ ይሄን ሁሉ ወስዳ ወይ አልወለድኩም ወይ ምንም ነገር ማለት የምፈልገውን ነገር አላገኘሁትም። እሷ ደግሞ የምትፈልገውን ነገር ብር ነው ማለት እሰጥሻለሁ ብላ ነው የምትወስደው። እና ደግሞ በቃ ሰርቃኛለች ብዬ ነው የከሰስኳት። እንደዚህ ብለሽ ከሰሻት ያንቺንም ችግር ደብቀሽ ማለት ነው። እና ወይዘሮ ታደለች ደግሞ የኔን ጓደኛ በአስተቃቂ ሁኔታ ነው ያገተችብኝ ማለት የሆነ በቃ ወይዘሮ ታደለች ማለት ነው በቃ ይሆናል የሰው አውረ በላው አውሬ በቃ የሆነ ከሰው የተፈጠረች አይመስለኝም። በእውነት አውሬ ናት ማለት ይሆናል። ለሰው የምታስብ ቢሆን ኑሮ እኔ እኮ እዛ ሂጄ ማለት ነው ችግሬን ሁሉ ስነግራት የሆነ እንደ እናቴ አይቻት ነበረ። ሴት እኮ ነች ማለት እሷም ወልዳ ምናምን ሊሆን ይችላል ብዙም ባላቃትም ማለት ነው። በጣም መውለድ እንደምፈልግ በጣም ማለት ነው በጣም ለመውለድ ጉጉት እንዳለኝ የጓደኞችን እኩል መሆን እንደምፈልግ ወልጄ ማቀፍ ወልጄ መሳም እንደምፈልግ በጣም በብዙ ነግራታለሁ። እና ደግሞ በቃ የማትችል ከሆነ ወይ ደግሞ እንደዛ ትችላለች ተብዬ ስለሄድኩኝ እኔ እንደዚህ አይነት ነገር ይሄ እኮ የተፈጥሮ እንትን ነው ማለት ይሆናል። ቤት እንዲኖረኝ ወይ ዝና እንዲኖረኝ ምናምን ከሆነ በስራ መመጣል ነገር ሊሆን ይችላል። ስሪ ምናምን ልትለኝ ትችላለች። ግን አሁን እኔ ፈለግኩት በቃ ወልጄ መሳም ነው ፈለግኩት። በጣም ብዙ ቤተክርስቲያን እጄ ተስያለሁ አላገኘሁትም። ና አንተ ነህ እዚህ ሁሉ ችግር ሲያስገባ። አረ ቆይ እኔ አባት ጋር አይደለም። ቆይ ለለም አንተ ደግሞ ላጥፋ